አብርሽ መቼም በእኔ አይጨክኑም ክሱን ያነሱልኛል ብሎ በትናንትናው ዕለት እንግዲህ እንዳየነው ጥብርር ብሎ ይቅርታ ጠየቅ። ግን እንደዛ ነው እየተሳደበ እኮ ነው ይቅርታ የጠየቀው ማለት ነው። እና ኤፍሬም እና ሩታን እናንተ በሄርሜላ ማርገዝ ቀንታችኋል፣ ቀንታችሁ ነው ተናዳችሁ የመጣችሁት እያለ እየተሳደበ ከዛ ደግሞ ይቅርታ እየጠየቀ ነበረ ማለት ነው። እንግዲህ ኤፍሬም ሩታ ምስኪ እንደው ቤተ ዘመድ ናችሁ ተብሎ ሊተውህ ይችላሉ። አሁን ዳኒ ማን ነው የሚችለው? ዳኒ መጣልህ አብርሃም ምን ትሆን እንግዲህ ምን ይዋጥህ? ያው ከዛው ግባና ቀመሰው። እነ ዳኒ የቀመሱትን መቅመስ አለብህ። ምክንያቱም በዚህን ያክል መጥገብ አስፈላጊ ስላልሆነ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ በያላችሁበት ብዙ ትርፍ ይበልላችሁ። ውድ ቤተሰብ እንግዲህ ሩትዬ ዛሬ ከዳኒ ጋር መታለች ማለት ነው እና የጥሪውን ወረቀት ሲሰጡት እኮ ማለት ነው ትናንትና እኛ ጨርሰናል ነበረ እንዴ ተነጋግረን። ምንድን ነው የተነጋገርከው? እንደዛ ከዛች ግምሽር እህትህ ጋር እየተገማሸርክ ማለት ነው አብርሃም። እኔ ስነ ስርዓት ያላት እህት እንኳን በኖረች ስነ ስርዓት የሌላትን እህት ዝም ብለህ በየሄድክበት እንደ ፖርሳ እያንጠለጠልካት ትሄዳለህ። ከሩታ ላይ አፏን ትከፍታለች እንደፈለገች ማለት ነው። እና እንዴት ነው ሲያደርጋችሁ የነበረ? ብዙዬ እንዴት ነው ሩታን እየናቃቻት የነበረ? ሚዲያ ላይ እንዳይወራ ጸጥ በሉ እናንተን። ማን ነበር ዳኒ ማን ነበር ዴቭ እና ኤፍሬምን ጸጥ በሉ እኔ በውስጥ ነው የማናገራችሁ እያለች የወንድሟ ገመና እንዳይወጣባት እየሸፈነች ነበረ። ሩታ ባለ ገመናዋ የእሷ ገመና ሚዲያ ላይ ቢወጣ የእሷ ነገር ሁሉ ነገር ሚዲያ ላይ ቢወራ ኖርማል ነገር ነው። የራሷ ቤተሰቦቿ ሲሆኑ ግን ግርድ ታደርጋለች። ብዙ ነሽ እና ሰው ምን ይለኝ እንኳን የማይባልበት ዘመን ብዙ ነሽ ማለት ነው። ሰው ምን ይለኛል ብላ እንኳን የማታስብ ሰው ነች በዚህ አጋጣሚ። ምክንያቱም በጣም እዛ ጋር ከነሱ ጋር ቁማውን በትናንትናው ዕለት በጣም ስትገመሻሸር የአስተያየቷ ሁሉ እንዴት እንደሚደብር እና እንግዲህ አብርሃም ልቡን ጥሎ ነበረ። ገብታችኋላ? ልቡን ጥሎ ከዚህ በኋላ ክሱ ተነስቶልኛል ተመስገን ብሎ ምናምን ማለት ነው። ይሄው ዳኒ ወጥ ብሎ መጣ። ዳኒ ዛሬ ቀለደበት፣ አይገልጸውም፣ ቀለደበት። እንደ ሀገር ህዝቦችን እያበዛ ነው አለ። ግን እኮ መንግስት ማለት ነው ህዝብ እንዲቀነስ ነው የሚፈልገው እንጂ ህዝብ እንዲበዛ አይፈልግም በዚህ ጊዜ ላይ እውነት ለመናገር። አብርሃም ደግሞ ራሱን የቻለ የሆነ ኮሚኒቲ ነው ምንድን ነው ሊያብጅ ሳይሆን አይቀርም ማለት ነው። ከዛም እየወለደ እና ወይ በጣም ነበር የሳቁበት። ዳኒ እንኳን እንደዚህ አይነት ነገር አይቶ ማለት ነው እንደው ነው ዳኒ ዝም ብሎ ከመሬት ተነስቶ ሰውን ማናደድ የሚፈልግ ልጅ ነው እና በጣም አዝግ የሆነ ሰው ስለሆነ ማለት ነው። ዛሬ እንግዲህ እሱ ራሱ በቃ ዘሩን ሊያረባ ነው ከዚህ በኋላ ማለት ነው። ዘሩን ሊያበዛ ነው ዳኒ ከአብርሃም ቀስሞ። ምንድን ነው ያለው? ተኝቶ ያለ ማደር ጥቅም አለው። ስለዚህ እስከዛሬ ተኝቼ ያደርኩት ቆጨኝ እያለ ነው ዳኒ ማለት ነው። እና አብርሃም ደግሞ በቃ ነገሮችን ሲያደርግ እንጂ ማለት ነው ኃላፊነቱ ላይ በጣም ትንሽ ከበድ ይለዋል ማለት ነው። ዘኔ አረገዝኩ ስትለው እኮ አንገቱን ከመሬት ነው የሰበረው። አንገቱን ከመሬት ነው ሊሰግድ ምንም አልቀረውም እኮ በቃ ጨንቆኛል፣ በቃ ትንሽ ልረጋጋ። ምንድን ነው የምትረጋጋው አባቴ? በሰዓቱ ግን እንደዛ ስትሞሻሞሹ ልረጋጋ ብለሃል ግን ወይ አብርሃም የእሱ ነገር በጣም ግራ የሚያጋባ ነው። እና ምንድን ነው እንግዲህ ሩታን ነው ማናገር የፈለገው ማለት ያው ዳኒ ምንም እንደማይለው ያውቃል። ምክንያቱም ዳኒ ሙሉ መብት አለው እሱን የመክሰስ እና አሁን ሩታ እኔ ወደ ሩታ ያዞርከው ነገሩን ሩታ እንድታዝንል ነው አብርሃም። አዝናልህ እንድትተው በቃ ችግር የለውም ዳኒ ክሱን አንሳ እንድትል ጠብቀ ነበረ። አትልም። ምን በወጣት አንተ ከዛ ጓደኞችን እያመላለስክ ስታስመሰክርባት ሩታን ተዋት ብለሃል አላልክም እንዴ? ለውሽሚት ብለህ እናትን የልጅን እናት እኮ ወስደ ፖሊስ ጣቢያ የገተርክ ሰው ነህ እና ምንም መቅለስለስ አያስፈልገውም። ትክክል ብለሻል ሩትዬ። ሰው የዘራውን ነው የሚያጭደው። እናንተ ደግሞ የዘራችሁትን ታጭዳላችሁ። እኔ እንኳን አይደለም አብርሃም ብቻ አይደለም እኮ እንደውም ከአብርሃም ይልቅ እኔ ያንን ቀይ እባብ ነው ብታስገባው ደስ የሚለኝ። ከምሬ ነው የምላችሁ። ያ አቤል ተብዬ የምር እስር ቤት ቢገባ እንደው በተወሰነ መልኩ ይሄ የተዛባ ጭንቅላቱ ተስተካክሎ ይወጣ ነበረ ማለት ነው። በሱ ቤት አሁን መልካም እያደረገ ነው ነገሮቹ ለመልካም ነው የሚሰራቸውና እና ሴቶች ሚዲያ ላይ ያላችሁ ሴቶች ተጠንቀቁ። አብርሃም ሚዲያ ላይ ድንግል ነኝ ስትል የሰማ ሰው በቃ እንደምንም ማፈላልጎ እንደምንም ከዛም ረግጦ ስለሚያገኛት ማለት ነው። ከኔ በተረፈ ደግሞ ዳኒ ነግሯቸዋል።
ራሳቸውን ጠብቁ። አሁን አብርሃም እንኳን በንክኪ አይደለም እፍ ካለ ራሱ የሚያስረግዝላ እየመሰለኝ የምሬን ነው። በስተንፋስ ሁሉ የሚያስረግዝ እየመሰለኝ ነው አሁን ማለት ነው። እና እንዲሁ ግን ከመቼው ቤተሰብ እኔ እኮ እስካሁን ድረስ በጣም ግርም እያለኝ ነው ያለው እግዚአብሔርን ሄርሜላ እስኪ ይሁንላችሁ። ይሁን እንግዲህ አብርሃም ከዚህ በኋላ ደግሞ ማለት ነው አንዷን አስረግዞ ይመጣል። ኖርማል ነው ለሱ ማስረገዝ እኮ ቀላል ነገር ነው። እና ሩቲ እንግዲህ እኔ ምንም ዳኔን የምቃወመው ነገር የለኝም፣ መብቱ ነው። እሱ ገብቶ ያየውን ነገር እኔ አላየውኝም። ስለዚህ እረፍ ማለትም አልችልም። አንተን መቅመስ አለብህ። እንደውም እደግፈዋለሁ ብላለች ማለት ነው። ደግፊው ሩትዬ፣ ልክ ነሽ። እንደዚህ ማንም ወላይ ልጅ አባት ሆነ ወላ ምናምን በቃ በሐሰት መረጃ እስከመሰከሩ ድረስ ግዴታቸው ነው፣ ገብቶ ማየት አለባቸው። እና እስከ ጓደኞቹ እስከዛ ቀይባብ ማለት ነው። እና አብርሃም ታደሰ የልብን ከሰሩ በኋላ መቅለስለሱ፣ አንገትን መሰባበሩ ምንም ነገር አስፈላጊ አይደለም። እንደዚህ አንገትን ስለተቅለሰለስክ እኛ ጨርሰ ነው የል ምናምን ብለህ ስለተናገርክ አትገባም ማለት አይደለም። ሲጀመር ይቅርታ ጠያይቀ በጣም የሚያስጠላ ነበር። በስርዓት አይደለም ይቅርታ ስጠይቅ የነበረው። ኤፍሬም እና ሩታን እንደተናገርኩት ላጥ አድርገህ እየሰደብካቸው ነበረ። ይቅርታ መጠየቅ ከፈለክ ደግሞ ማለት አንተ ኤፍሬምን ይቅርታ ጠየቀው፣ ወንድምም ስለሆነ አናገርከው። ዳኒስ እሱንስ ጠርተህ ለምንድን ነው ማለት ይቅርታ ማለት እኔ እንጃ አላውቅም። ለይተህ ይቅርታ ማለት አለብህ ብዬ እኔ አላስብም። አሁን ኤፍሬም ወንድም ስለሆነ ይቅርታ አልከው። ዳኒስ በአንተ ምክንያት አይደለም አብሮ የገቡት። ስለዚህ እሱንም ቢሆን ጠርተህ እንደዚህ ነው ይቅርታ ብለህ መናገር አለብህ። እንዴ ይቅርታ አባባል ራሱ በጣም የተለጠጠ ነገር ነው። እና ሩትዬ ደግሞ ማለት ነው ከዚህ በኋላ እኔ እንጃ ማለት ውድ ቤተሰብ የሆነ ነገሮች መደጋገም ሆነብን። እናንተ ራሱ እኛ በምንደጋግመው ነገር የሆነ መሰለችሁላን የሚመስለኝ ነው የምላችሁ እግዚአብሔርን። አስሬ አንድ አይነት ነገር መናገር የሆነ ሰውን ያሰለቻል። እና ብዙ ጊዜ ሩቲ በቃ ተይው እረፊ፣ በቀል እግዚአብሔር ነው፣ እግዚአብሔር ይበቀላቸው፣ አንቺ የራስሽን ህይወት የራስሽን ህይወት ኑሪ ብለን በጣም ብዙ ጊዜ በተደጋጋሚ ነግረናታል ማለት ነው። እና ይሄ ቃላት ሲደጋገም እኔ የሚሰለቻችሁ ሁላ ነው የሚመስለኝ አንዳንዴ። እና ቢያንስ የሚያደርገውን እያየች ነው። እኔ ለራሴ አብርሃም ከዛች ጋር እንደዚህ ግንኙነት ያደርጋል ብዬ አልጠበቅኩም። ምናልባት ተስፋ ስላለኝ ምናልባት ወደ እሷ ይመለሳል ብዬ ስለምጠብቅ፣ ግን ደግሞ አሁን ስናስበው ወደ እሷ ቢመለስም አብርሃም የሚረባ ሰው አይደለም። ነገ ያው ሱስ ያደረበት ሰው ጠውለቅ ብሎ ደግሞ ከአንዷ ላይ ይገባል እና በጣም ከባድ ነው። ይሄን እያየሽ በቃ ልታየው ይገባል። የምር ሩትዬ ማለት ነው የራስሽን ህይወት ብታስተካክል፣ የራስሽን ህይወት ብትመሪ የተሻለ ነው። ልብሽ ቁርጥ ሊል ይገባል። በእርግጥ እኮ ቆርጣለች፣ አልቆረጠችም ማለት አይደለም እኮ። ምናልባት የልክ ምናልባት ደግሞ የኔ ሰላም የተበጥብጦ እናንተ አታርፉም። በጣም ብዙ አይነት ነገሮች አሉ ከሩታ ላይ በጣም ብዙ ስሜቶች አሉ እኛ ልንረዳት የማንችለው ማለት ነው። ምናልባት ነገሮች እንደዚህ የምትገፋበት ብዙ የራሷ የሆነ ምክንያት አላት። የተሰቃየችው ስቃዩን እሷ ነች። እና ግን በቃ አንዴ ይሄ ችግር ተፈጠረብሽ፣ ይሄ ፈተና ተፈጠረብሽ አይደለ? ፈጣሪ ደግሞ እግዚአብሔር ይመስገን ምንም ሳያጎድልብሽ ልጅሽንም በሰላም አስረክቦሻል። ከዛ በኋላ ምን ትፈልጊያለሽ ከእንደዚህ አይነት ሰው? በዚህ ሲሉት በዚህ የሚሮጥ ሰው ምን ይሰራልሻል? ሩቲ መታገሉ የምር ቁርጥ አድርገሽ ትተሽ በቃ ከጓደኞችሽ ጋር ቪዲዮሽን ስሪ።